አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ደህና ናችሁ? ሀይ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ ውዶቼ ማለት ነው። ዛሬ ይዤላችሁ የመጣሁት ማለት ነው የሀሪስ አሰራር ነው ማለት ነው። ከኋላ እንደምታዩት አጃ ነው ያዘጋጁት ማለት ነው። አጃውን በደንብ አጥቤዋለሁ። እዚህ ጋር ደግሞ አጥንት ያለው ስጋ ማለት ነው በሄድና በቀረፋ በነጭ ሽንኩርት ነው የቀቀልኩት ማለት ነው። ከዛ ውሃውን በዚህ መልኩ አጠለዋለሁ ማለት ነው። እዚህ ጋር ለብቻው እያበሰልኩት ነበር አጃውን ማለት ነው። እና የስጋውን ውሃ ነው የምንጨምርበት እዚህ ጋር እንደምታዩት ማለት ነው። እና አንዳንዴ ማለት ነው ይብሳል ብለን ከስጋው ጋር በደንብ ብስል ብሎ ውልቅ እንዲል እናደርገዋለን። ግን ይሄ በፈጣን ስለሆነ መስራት የፈለኩት ስጋውን ለብቻ እሱን ለብቻ ጥጄ ካበሰልኩ በኋላ ማለት ነው። ስጋውንም በዚህ መልኩ ዳታ አደርገዋለሁ ማለት ነው። ስጋው እንደዚህ ነው የሀሪስ ስጋ በደንብ በቃ ድቅቅ ማለት ካለበት ሀሪሱንም ለብቻ ድቅቅ አደረኩት ማለት ነው። አጃውን ማለት ነው። እና በዚህ መልኩ ሜክስ አደረኩት ማለት ነው። አቀላቀልኩት በአንድ ላይ። ይሄ በፈጣኑ የሚደርስ ነው በፈጣን ማለት ነው። ግን በማሽን ስትጠቀሙ ማለት ነው። እና እዚህ ጋር መጨረሻ ላይ ምንድነው ያደረኩት? ቂቤ ነው ማለት ነው። እንግዲህ የተነጠረ ቂቤ ያስፈልገዋል ማለት ነው። አረቦችን በጣም የሚወዱት ኢትዮጵያ ውስጥ ደግሞ በሀረር በጣም የተወደደ በሰርግ ላይ ራሱ የሚቀርብ ሀሪስ ይባላል ማለት ነው። እና ውዶችዬ የዛሬ ሀሪስ በጣም ያምራል፣ በጣም ጣፋጭ ነው። እና በጨውና ያው እንግዲህ ስጋው የሚቀቀለው በነጭ ሽንኩርት በቀረፋ በሄድ ነው። እና የሚጨምሩት ጨው ብቻ ነው ማለት ነው። ባህራት ቅመማት አያስፈልገውም። ዶሮም እንደዛው ማለት ነው። ስለዚህ ጋር ጨውና የሾርባ ቅመም ከዛ ጨው እንደዚህ ተዘፍዝፎ አንድ ቀን ሁለት ቀን ሊሆን ይችላል ዘፍዝፎት ከዛ ዶሮዋን በደንብ አጥባችሁ ከጨመራችሁ በኋላ በዚህ መልኩ በገስጤር ፍና አድርጋችሁ ታስቀምጡታላችሁ ማለት ነው። እና ውስጡ በጣም እንዲበስል ይሄ ደግሞ ለየብቻ ስላላበሰልኩት ነው ማለት ነው። እና በዚህ መልኩ በጣም ካበሰላችሁት በኋላ ይዩት እንግዲህ ሲገለጥ ማለት ነው ብልቅልቅ ብሎ ነው የበሰለው ማለት ነው። እና ከዛ አጥንቱን ታነሱታላችሁ ማለት ነው። እና በዚህ መልኩ በደንብ ታማስሉታላችሁ፣ ትዲጡታላችሁ። ከሀሪሱ ጋር በደንብ ተመሳስሏል ማለት ነው። እና በዚህ መልኩ እዩት። ቅቤውን ከላይ ታረጉበታላችሁ። ይህም ተመሳሳይ እና ውዶቼ የዛሬው ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። ሌላ ጊዜ በሌሎች ስራዎች ተመልሼ እንደምመጣ አልጠራጠርም ማለት ነው። እናንተ ብቻ አበረታቱኝ እላችኋለሁኝ። የዛሬው ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሰላማችሁ ይብዛ።